ሹፌር አባት ሲሆን ናሲሉት ይጣ እንጂ ሲፈልግ አይመጣም። በእኔ ቤት እንግዲህ ከብዙ መረጋጋት በኋላ ነው እናንተ የመጣሁት። ድጋሚ እንደማልረበሽ ተስፋ አደርጋለሁ። ያሲኖ ትችላለህ ብል ቃሉ በጣም ነው የሚያጥርብኝ። የሹፌር ልጅ ነኝ፣ ስሜቱን አውቀዋለሁ። ረዳቱም ሹፌሩ ሆኖ እድሜን ሙሉ ከ30 ዓመት በላይ የጅቡቲ ሹፌር የሆነ ጀግና አባት ነው ያለኝ። በጣም የምኮራበት እና ብዙ ያሳለፍኳቸው አጋጣሚዎች አሉ። ለምሳሌ በዓል እንዴት ነው ብትልኝ ከአባት ጋር አላውቀውም። ስደት ሆኜ ሳይሆን የሹፌር ልጅ ስለሆንኩ እኔ ስደት ስላለው ሳይሆን ሹፌርና ሲባል ይውጣ እንጂ ሲፈልግ አይመጣም የምትለዋን ቃል ስለኖርኳት በጣም ነው ፔንፉል የሚያደርገኝ። እና አስታውሳለሁ አንድ ጊዜ ተኝቼ ነበረና የኔ መኖር አላስተዋለም። አባቴ ከበረሃ መጥቶ ወደ አፋር መስመር ነበረ ጭነት አራግፎ መጥቶ ልብሱን እያወለቀ በህይወቴ ማረሳው ትዕይንት ነው። ጃኬቱን አወለቀ፣ ቲሸርቱን ሊያወልቅ ሲል ይታገለዋል። አልወልቅ አለው። እንዲህ መንጭቆ ሲያወድቀው የተቀደደ ነገር ሰማሁኝ። ቀና ብዬ ላይ ሳይ ለካ የለበሰው ቲሸርት ሰውነቱ በጣም ሙቀትና ላብ ስለነበረ እሱ ከገላው ጋር ከቆዳው ጋር ተጣብቆ ነው ሲያወልቀው ተቀዶ እዛው ከቆዳው ጋር የተያያዘውና ይህንን ህመም መቼም ቢሆን በህይወት ያረሰው መቼም ልጅ እያለሁ ካለሁበት ሀገር ጅቡቲ ጭነት አራግፎ ለመምጣት ስንት ቀን ይፈጃል? በዛ ሰዓት ላይ እንደዚህ ቀን ይሉኛል። ልጅ ነኝ፣ 8 ቀን ነው። በየቀኑ ይሄ ቀን ቀረው፣ ይሄ ቀን ቀረው አይደል እማዬ፣ ይሄ ቀን ቀረው አይደል እናቴ እላታለሁ። አባቴን በጣም ነው የምወደው። እዚህኛው ቀን ላይ ስደርስ በቃ እቺ ቀን ቀረው አይደል፣ እቺ ቀን ካለቀች፣ ሳምንት ካለቀች እኔ ነው የምታገኙ ሼል የጅቡቲ ሹፌሮች መኪናቸውን የሚያቆሙበት ቦታ ላይ ከጧት ጀምሬ እስከማታ አባቴን እንጠብቃለሁ። ትዝ ይለኛል። ልክ ሲመጣ የሆነ ዳገት አለች እንዲህ የሚወጣ መኪና ብቅ ሲል አውቀዋለሁ። ወይኔ የሚሰማኝ ደስታ በጀሊሉ መቼም በህይወቴ በምንም አልገዛው ደስታ ነው። ከዛ ካልመጣ ያችን ቀን አሁን እኔ 8 ቀን ነው የሚፈጀው ጅቡቲ ጭነት አራግፎ ለመምጣት ተብያለሁ። በመሀል መኪና መበላሸት አለ፣ ብዙ ነገር አለ አይደለ? ያ እኔ አይገባኝም። 8 ቀን ብሏል። በ8 ቀን ውስጥ ካልመጣ አለቀ። አንድ ጊዜ በተባለው ቀን አልመጣም። እነዚህ ሁሉ ቀናቶች አለቁ። ሼል ተቀመጥኩኝ ከጠዋት እስከ ማታ። የሌሎች አባቶች ይመጣል እንጠብቃለን አያለው። አይኔ ተንከራተተ። አባቴ አልመጣልኝም። መኪና ተበላሽቶበታል። በረሃ ላይ መምጣት አልቻለም። ምግብ አልበላውም። 2 ቀን ሙሉ መቆሚያ መቀመጫ ሳጣዋት። ያለው አማራጭ ምንድነው? እሱ ወደ ተበላሽቶ ወደ ቆመበት ሀገር በረሃ እኔን ይዛ መሄድ። ልሞት ሆነ። አልበላም አልጠጣም። ዛሬ እንመግራችሁ ለምንድን ነው ዛሬ ላይ እንደዚህ ሆኖ የሚያሳደጉን አባቶቻችን ፖለቲካ ምንንም ሳያውቁ ግን በአንዳንድ በአሸባሪዎች ምንነታቸው በማይታወቅ ሰዎች ግን ህይወታቸውን እየተነጠቁብን ነው። በጣም ብዙ ሹፌሮች ተገለዋል። የፖለቲካ አካል ሆኖ አይደለም፣ የሚያውቀው ነገር የለም። እሱ በሰላም ወጥቶ ገብቶ የሚሳሳላት ልጁን ባለቤቱን ህይወቱን ማየት የሚከጅል በጣም ብዙዋን እየሞቱ ነው። እና እንደው የሚሄዱበት መንገድ ሴፍቲ ቢሆንልን በቃ ወጥተው እስከሚገቡ እኔ ዛሬም ልክ እንደ ልጅነቴ እንዲቀንቀረው ብዬ የምቆጥር ልጅ ነኝ። እና ማለት በጣም ብዙዎች እየሞቱ ነው በማያውቁት ነገር በረሃ ላይ። ስለ እውነት እኔ ብዙ የአባቴ ጓደኞች ሲሞቱ ባየሁ ቁጥር እዚህ ኪሎ ነው የምቀንሰው። ምንም ከመንግስት ጋር የሚያገናቸው ነገር የለም። ህይወት ፈላጊ ናቸው እና እንዲህ የምንሳሳላቸው ልጆች አለን። ኢቨን ላስቆመውን ብል ስራ ይሻላለኝም። በጣም ረዥም ዓመት ሲሰሩ በደማቸው ነው መሰለኝ እንትን የሚለው እና ወጥተው እስኪገቡ የሚሳሱላቸው ቤተሰብ ስላላቸው እባካችሁ በቃ አትንኳቸው። ይበቃል። ህይወት የሚጋፈጡት ህይወት ከምንም በላይ ነው፣ ከሞት አይተናነስም። እና ለቤተሰቦቻቸው ስትሉ ተውልን። በጣም ብዙ ሹፌሮች ሞተዋል። በጣም ብዙ የአባቴ ጓደኞች ለረዥም ዓመት እዛ ሀገር የሚሰሩ ተውልን። በቃ ህይወት ያንጎሳቆለቻቸው ይበቃቸዋል። ሀዘናቸውን ደስታቸውን ብቻቸውን ነው የሚጋፈጡት። እና ሹፌር ስትሆን ስሜቱ በጣም ከባድ ነው ሀቂቃ በጣም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ ዙዙ እንግዲህ እኔ ደግሞ ስለ እናቴ ነው ዞር ብዬ እንዳስብ ያደረገችኝ እና ወደ ቤተሰቦቼ በመጀመሪያ ቪዲዮን በመጀመራቸው በፊት ሼር ላይክ ማድረጋቸውን እንዳትረሱ። ምክንያቱም ለብዙ ሰው እንዲደርስልኝ ያደርጉልኝ ማለት ነው። እኔ ዙዙ ስለ አባቱ አወራች፣ እኔ ደግሞ ስለ እናቴ ነው እና እስከ ዛሬ ድረስ ስለ እናቴም አውርቼላችሁም አላቅም፣ ስለ ቤተሰቦችም አውርቼም አላቅም። እና ግን አንዳንዴ እንደዚህ አይነት ልብን የሚያደማ ቃላቶችን ሚዲያ ላይ ስንሰማ እኛ ራሳችንን ዞር ብለን የምናስብበትን እድል ይመቻችልናል ማለት ነው። እና እኔም ከእናቴ ተለይቼ ባላድግም እናቴ ደክማ በዲያ ቤተሰብ ውስጥ ነው ያደግኩት። እናቴ
በየዕለት ዕለቱ ለእኛ የምትጨነቀው ጭንቀት ነው ዙሩ ብዬ ያሰብኩት። በሰዓቱ ምን አበላቸዋለሁ፣ ምን አለብሳቸዋለሁ፣ በምን ልጆችን በምን አስደስታለሁ የምትለዋን ጭንቀት ወላሂ ላዚም የምትለዋን ጭንቀት ነው ያሳሰበችኝ ዙዙ ማለት ነው። እና ሀቂቀተን ሁላችንንም የሆዳችን በሆዳችን ይዘናል እንጂ እናት አባቶቻችን ምን ያክል መስዋዕት ከፍለው እንዳሳደጉን ያው ይሄንን ምንረሳ ያው የሚረሳ ነገር አይደለም። እኔ ሁሌ አንድ ነገር ነው የሚያስደስተኝ እኔ በህይወቴ ማለት ነው። እና ያው ብዙ የሚያስደስተን ነገሮች ይኖራሉ፣ ግን በጣም የሚያስደስተኝ ነገር እናቴ ስትደሰት ማየት። በቃ ምን ሰርቼላት ምን አርጌላት እናቴ በጣም ስትደሰት ማየት ያ ቀን ይናፍቀኛል። እና ያው አልሐምዱሊላህ ምንም ባለኝ አቅም እየሞከርኩ ነው። ምንም ነገር አላስቀራባትም በሷ ምንም ነገር በቃ ምንም ነገር ስሜታዊ የሚያረገኝ ነገር የለም። እሷ ብላኝ ምንም ስሜታዊ የሚያረገኝ ነገር የለም። እኔ እንጃ ወላሂ ላዚም በጣም በቃ ዙዙ ልቤን ነው የነካችው። አስባችሁታል? አንዳንዴ ምንድን ነው በአንዳንድ ባልና ሚስት ሲጣመሩ ወይ ባል በጣም ታታሪ ሰራተኛ ይሆናል፣ ወይንም ደግሞ ባል አይሆንም በጣም ታታሪ ሰራተኛ ሚስት ትሆናለች ማለት ነው። እና ያው አባቴ አላሳደገኝም ወይ አሳድጎኛል፣ ግን ደግሞ እንደ እናቴ ያክል አልሰራልኝም አልደከመልኝም ብዬ ነው ማስበው። ምክንያቱም የእናቴን ድክመት በእያንዳንዱ ደቂቃ በየሰዓት እና ብቻ ያው ለዚህ ብቻ ሌላ ቪዲዮ ያስፈልገዋል። እና እናት አባቶች ያላችሁ ሺህ ዓመት ይኖርላችሁ። አላህ እድሜያቸውን ረጅም አላህ ያደርግላችሁ። እና ለእናት አባት የምናረገው ነገር በፍጹም ሊያሳዝነን አይገባም። ያው ይገባኛል ስደት ላይ ስንሆን አንዳንዴ እንደ ብስጭት ያደርገናል። ምክንያቱም የሆነ ነገር አቅደን ከሀገር ደግሞ የሆነ ቀዳዳ ተከፍቶ ያው የቤተሰብ ችግር ኖሮብን ያንን ነገር ያሰብንበት ነገር ስናጎድለው ወይንም ህይወት አልሳካም ስትለን በሆነ ነገር እንባሳጫለን። ግን ለእናት አባቶቻችን የምናረጋቸው ነገሮች በፍጹም ሊያበሳጩን አይገባም እላችኋለሁ። ምክንያቱም አንድ ሰው የዘራውን ነው የሚያጭደው ማለት ነው። እና ወላሂ ላዚም እኛ ዛሬ ሲቸግረንም ስንደክምም ስናጣም ስናገኝም እናት አባቶቻችንን ከካደምን ነገ ደግሞ እኛ በልጆቻችን አላህ ይሰጠናል። ልጆቻችንን ሳልህ ጥሩ እኛን እንዲሸከሙ አላህ ያደርግልናል ማለት ነው። ወላሂ እና ወርሚላችሁ ብታምኑም ባታምኑም እኛ ያላስቀመጥነውን ነገር በኋላ አይቀመጥም። ጥሩ ስራ ካስቀመጥነ ጥሩ ነገር ነው የሚጠብቀን። መጥፎ ስራ ካስቀመጥነ ደግሞ መጥፎ ነገር ነው። እናት አባቶቻችን ምንሰት ምናቆሽሽ ወይንም ምናሰቃይ ከሆነ እኛ አሁን ባይመስለንም ቆይተን በልጆቻችን እንደዛ እንሆናለን ማለት ነው። አላህ ይጠብቀን ከእናት አባቶች ሐቅ አላህ ይጠብቀን። ግን እናት አባቶች አሁን ደክመው አርጅተው ብዙ ነገር ቢያበሳጩንም በቃ ቃላቸውን ቢያጥፉም ያው ብዙ ነገር ይመጣል። ግን ይሄንን ደግሞ መታገስ አለብን። የመጀመሪያ እንዴት አድርገው ሰርተው ደክመው በፀሐይ በዝናብ ተራሩጠው እንዲያሳደጉንን ያችን ቅጥፈት ማየት አለብን ማለት ነውና አንድ ነገር ደግሞ ጥሩ ነገር መልካምን ነገር መስራት ለራስ ነውና ያለ አባት እናት እየረገሙን ደግሞ ስኬታማ ደረጃ እንደርሳለን ብለን አናስብም። ይሄ የማይታሰብ ነገር ነው። ምክንያቱም አላህ Subhanahu Wa Ta'ala በቃሉ የገለጸው ነገር ስለሆነ ማለት ነውና እኛ እድገትን ከፈለግን የኛ አባትን መልካምነት ድሮ የሰሩልን አሁን ያሉበት ሁኔታ የተለያየ ነገር ሊሆን ይችላል። ለአንዱ ልጆች አግዘው እኛን እንትን ሊሉ የተለያዩ ነገሮች ሊኖሩ ይችላሉ። ያንን ማሰብ ያንን ማየት ሳይሆን ሲበድሉንም ሲገፉንም በእናት አባት ሽዳ ጠበቅ ወይንም ጠባቃ አለመኖር አለመሆን አለብን እላችኋለሁ። እናት አባቶቻችን በቻልነው አቅም እንርዳ፣ እንንከባከብ። ምክንያቱም ነገ በልጆቻችን እኛም እናየዋለን። አላህ ሰብሩን አቂሙን ጉልበቱን ይስጠን እላችኋለሁ። እንግዲህ ዙዙ እህታችን ወላሂ ላዚም ለሁላችንንም ያሳለፍነው እናት አባቶቻችን ያረጉልንን ውለታ በመስታወት ነው ያሳየችን እላችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት እላችኋለሁ። ወደ ቤተሰቦች ያበረታቱኝ።